ሃይ እንዴት ናችሁ? እንኳን አደረሳችሁ። ይሄንን ቆጮ እንዴት እንደሰራሁት ተከታተሉ። ቆጮ ባይ ዘ ዌይ በጣም ቆሻሻ ያለው ነገር ነው። መታጠብ አለበት። ቃጫው ብትሉ ቆሻሻው ብትሉ ቪዲዮ ላይ ታዩታላችሁ። የሆነ ሰዓት ላይ የተወሰነውን አሳያችኋለሁ። ብቻ 2 ኪሎ ቆጮ ነበር የተጠቀምኩትና እንደዚህ ያረኩትና በውሃ በጣም አቀጠንኩት። ቀጭን ውሃ በማጠብ ስለሆነ ቀጭን ውሃ ላይ አድርጌ አቀጠንኩት። ከዛ እንደዚህ በብርጭቆ የካን ባሊ ላይ በማጥለያ እንደዚህ እናጠለዋለን ማለት ነው። እንደዚህ እየጠለለ እዩት ማለት አሁን አሳያችኋለሁ የቀረውን ፓርት ማለት ነው። ከአንድ ብርጭቆ የወጣውን ቃጫ እዩት፣ ቃጫና ቆሻሻ። ከዛ እንደዚህ ያናጠላውና አጥበን ከጨረስን በኋላ ወደ አቡጀዲ ጨርቅ ላይ አድርገን እንደዚህ እንገለብጠዋለን። እዛው ወደ ባሊ ንጹህ ባሊውን አጥበነው ማለት ነው። አጥበያ ላይ አድርገን እንደዚህ እንገለብጠዋለን። ከዛ እንደዚህ ጠቅልያ አሳድረዋለሁ ማለት ነው። ይሄ ደግሞ ዛሬ ጠዋት ነው። እዩት እንደዚህ ሆኖ ንጹህ ሆኖ ነበር። በጣም ነው እንዴት ደስ እንዳለኝ አይዶ የላችሁ። ከዛ ወጥቼ ፈረፈርኩት ምናምን። እኛ ቤት ለሁለት አካፈልኩት። እኛ ቤት በበርበሬ ስለሆነ በጣም የምንወደው በርበሬ ነበር ያደረኩበት። በርበሬና ሙቅ ውሃ ነው ያደረኩት። በእጄ እንዳለከው በጣም ነበር የሚሞቀው ውሃው። ኮረሪማ ምናምን አልጠቀምኩም፣ ምክንያቱም በርበሬው ላይ ኦልሬዲ ኮረሪማ ስላለ ፖይንት የለውም። ግን ነጩን የምትሰሩ ከሆነ ኮረሪማ አድርጉበት። አሁን ይሄማ አይሆን ሰው ፎር ዩ ፔጅ ላይ ቤት በቃ አለቀልኝ። ብዙ ሰው የሚናደድበትን ነገር እያደረኩኝ ነው። ይኸው ላስቲክ ውስጥ ከትቼዋለሁ ማለት ነው። ቶሎ እንዲደርስልኝ እንደዚህ ነው ልሰራው የምችለው። ፕላስ ደግሞ ኪችኑ በጣም የተጨናነቀ ስለነበረ በሰዓት ምጣድ መለኮስ አቅም አልነበረኝም። ከዛ ኦቨን ውስጥ እንከተውና እንደዚህ በስሎ ነው የሚወጣው። ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ባይ።